በቃሽ በቃ ለምን ታለቅሳለህ? ሄለን ካጣሁት እሱ ነገር በጣም ነው የሚያስፈው። ስልኳ ቁጥር እፈልጋለሁ ከሄለን ጋር አገናኛል። ሀቢቢ ሄለን እውነት ማሳያት ነው የምፈልገው። ይሄማ እናቱ የነገረችኝ እጁን ሲቆርጥ ምን ሲል የነበረው ያ ሁሉ ነገር ምናምን ውሸት ነው። ኤሪክ እንግዲህ ትናንትና የተናገረውን ሰምታችሁታል። ከሄሉ ጋር ባለኝ ግንኙነት ዛሬ ብስቅ ነገ አለቅሳለሁ፣ ዛሬ ባለቅስ ደግሞ ነገ ስቃለሁ እና ለምንድን ነው እንደዚህ ስቃይ እየበዛብኝ ያለው ከአንቺ ጋር ለማሳለፍ እያለ ነበር። እና እንግዲህ እውነተኛ ፍቅር እሾህ ይበዛበታል ይባላል እና ጽጌረዳ ታምራለች፣ ግን ደግሞ እሷን ለመቀደስ ሲባል ብዙ ሾዎች ተወቅታችሁ ነው ይላል። እና እንግዲህ ፍቅር ልክ በዛ ነው ትላላችሁ። ዙሮ ድራማ እንደሆነ እናውቃለን፣ ግን የኤሪክ እንባ በርበሬ አበልተውት ነው? ቃሪያ ነው? ምንድን ነው ነው? ሽንኩርት አስከትፈውን ነው እንደዚህ እንባው? በአሁኑ ሰዓት እኮ እናምንመኛ። ምክንያቱም አንዳንድ ሰዎች ሽንኩርት እየከተፉ አይናቸው ካለቀሰ በኋላ እኛ በሌላ ኬዝ እያለቀሱ መስሎን ዝውር ስንድ ሽንኩርት እየከተፉ ታገኛቸዋላችሁ። እና ሰው አትመኑ፣ ከፍቷል ዘመኑ ነው። ለማንኛውም ግን ድራማ ቢሆን እንደዚህ አይነት ህይወቶች አሉ። በነገራችን ላይ ፍቅር ስትዋደዱ እናንተ በመሀላችሁ ለማለየት የሚጥሩ በጣም ብዙ የሰው ሸጧን አይነት ሰዎች አሉና አላህ ይጠብቀን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ኢድ ሙባረክ ብያለሁ። እንዴት ነው ኢዱን እንዴት እያሳለፋችሁ ነው? አንዳንድ ሰዎች ኢድ የሚበዛባችሁ አላችሁ ስራ ላይ ማለት ነው። አንዳንድ ደግሞ ኢጃዛ ተብሎ ስራ እንትን ማይልብናለን። የራሱ ዛሬ አልሐምዱሊላህ ስራ አልሰራሁም ትላላችሁ እና እንግዲህ አላህ ያግዛችሁ ሁላችሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ቀጣይና አመት ደግሞ ደርሰን በሰላም ከሚጾሙት እያደርገና እና እንዳይደብራችሁ በውጭ ዓለም ላይ ያላችሁ እንግዲህ እንዳያችሁት ኤሪክ ዛሬ እያለቀሰ ነበር። እንዲህ ደግሞ አናዶኛል ዛሬ እውነት አናዶኛል። ምክንያቱም ከዛኛው ስርስር እስከ ዛሬ ከኤሪክ ጋር ነበረ። አሁን ደግሞ ከኤሪክ ተገንጥሎ ከኤሜሪ ጋር ሆኖ እሳቸው ተሲል የነበረውን ማለት ነው። እና ስልኩን የልጅቷን ስልክ ስጠኝና ካላሳያችሁ አይደለ ኤሪክ ከዛ ከልጅቷ ጋር ግንኙነት ቢኖረው ስልኳ ራሱ ይኖረው ነበረና አሁን ላይ ስልኳ አምላለኝ የሚለው የኤምሬ ብቻ ነው መረጃ ማለያ ያለውና ስለዚህ እንዴት መረጃ እንዲኖረው ይችላል? ውሸታቸው ነው ሲጀመር። ልጁ ለማጣላት ነው። እና እንዴት ነው የሚያደርገው ደግሞ? ሸጣን የመሰለ ሰው ወደዛ ያባሩትም እና እንዲያናደደብኝ ምክንያት ምን ላይ ነው ብትሉኝ ማለት ነው ስልክ ቁጥር የሚቀበለው የሷን ስልክ ቁጥር ምክንያቱም መረጃ እንዳለው እንዳይወጣበት ፈርቶ ሊሆን ይችላል። መድሪው ይችላል። እንዴት ነው የምታስቡት እናንተ? ለምሳሌ እኔ አሁን ከአሁን በፊት ባሌ ነበር ወይ ደግሞ ጓደኛ ነበረ ተብሎ ከዛ እሱ ጋር ተለያይተናል። ግን ደግሞ ሌላ ሚስት ለማግባት እየተዘጋጀ እያየሁኝ እውነትም ወደው ከሆነ እንዴት የሱን ፋይል ደብቃለሁኝ? እንደውም ለማጣላት ልሞክር እችላለሁ እንጂ በብዛት እንደዛ ነው ኤሜርን እያለው እንዳለው ልጅቷ ተወዷለች በዛ ልክ። ስለዚህ እንዴት ነው እሱ ደብቅ ሌላት የሚችለው? ልደብቅለትም አችልም። ስለዚህ እሱ እያለ ያለው ለማሳመን ሄሉን እውነቱን ለማሳመን ነው እንደዚህ እያደረገ ያለው። በቃ እውነትም ስለሌለው ማለት ነው፣ ውሸት ስለሆነ የነሱ ጋር ያለው ነገር ማለት ነው። እና እንግዲህ ያው ድራማ ስለሆነ ነው ብዬ ነው እንጂ እንዴ አናዶኛል። ለምንድን ነው ከነፈሰው ጋር መንፈስ የለብንም። ጓደኛው ከዛኛው በበለጠ ኤሪክ ነው። ኤሪክን ደግሞ እንግዲህ ከሄሉ ጋር ይስማማሉ ይግባባሉ ብሎ እስካመጣው ድረስ የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና ግዴታ መጨረሻው ማማር አለበት። እሱ አምጥቶ ጥሩ ደረጃ ላይ ሲደርሱ ነው ሰው ሊያመሰግነውም ሆነ የልፋቱ ውጤት አየሁ የሚባለውና አገናኝቷቸዋል። ጥሩ ላይ የሆኑ ነው። አሁን ደግሞ ከሱ በላይ ሄሉ እያወቀችው ነው ኤሪክን አብሯት አለ። አንድ ሰው እኮ ትዳር ውስጥ አሁን ለምሳሌ በሰው ባል ይመጣላችኋል፣ በሰው ወይ ደግሞ ሚስት ይመጣላችሁና እነዛን ሰው እንዴት ታገናኟቸዋላችሁ አይደለ? ከዛ በኋላ ግን የነሱ ስራ ነው በቃ ነገሮችን ማስተካከል ማለት ምናምን እንጂ እናንተ ሁሌም እየመጣችሁ የነሱን ትዳር የምታማስሩ ወይም ደግሞ የምታስተካክሉ የምታፈርሱ መሆን የለባችሁም። እንደ ሰውኛ ሰበብ ሆናችሁ አገናኝታችኋል። ከዛ በኋላ ያለውን ነገር ደግሞ ሁለታቸው ናቸው ችግሩንም የሚፈቱት። ያን ደስታቸውንም መከፈታቸውንም በአንድ ላይ ሊተባበሩም
ትዳራቸው እንዳይባለሽ ሊያስተካክሉ የሚችሉት እነሱ ናቸው እንጂ ሌላ ሶስተኛ ሰው መግባት የለበትም። እናንተ ባገናኛችኋቸው ሰበብ ሆናችኋል። ከዛ ባለፈ የእነሱ ጉዳይ ነው። እንዲሁ ደግሞ ጸብ ካላቸውና ያልተግባቡበት ነገር ካሉ እናንተ ገብታችሁ አይ ይሄ ነገር ይሄ ነው እናንተ እኮ አብራችሁ ትቀጥላላችሁ ብዬ ነው እንደዚህ ያደረኩትና ለኔም ጥሩ አይደለም ተግባብታችሁ ኑሩ ብላችሁ በኸይር ነገር መምከር ነው። ስለዚህ ኤሪክን አሁን አንተ ከማስማማት ከሄሉ ጋር ይልቅ ነው ጭራሹን ባመጣውም እኔ ጋር ችግር እንዲደርስብኝ አልፈልግም። ሄሉ ሰው አይደለ እንዴ? ያየችው አይደል እንደዚህ ያክል ምን ያረጋታል? እንኳን ይሄ መስኪኑ እንግዲህ ስንት ወንዶችንም አይተዋለኝ ኑር አለ ያልሳካላት ሲል መውጣት መችልኝ ስለሆነ ምን ችግር አለ? ለራሷ ብተውላት ማለት ነው። ካላት አንዴ ያገናኝታችኋታል። ከአሁን በኋላ ያለውን ነገር ሄሉ ራሷ ትፍታው። በቃ ይጉዳትም ይጥቀማትም እሷ እንዳልኳችሁ ጎበዝ ናት። የማይጠቅማን ነገር ከሆነ እንገላለ ማለት ወደ ኋላ አትልም። በቃ ብላ ታቆማለች ማለት ነው። እንኳን እሱ ብዙ አያል ሰዎችንም ሸኝታለች። ኤሪክን ደግሞ ፍቅሩን አልተቀበለችውም። እንዳያችሁ ነው። ኖርማል ነው ከጎኗ ያለው ያው ወደፊት በተስፋ ነው። ነገሮችን አስተካክለሽ አስበሽበት እሺ ብትኝ እያልኩ እየጠበቅኩ ነው እንጂ ያለው ፍቅር ውስጥ አልገባኝ ምን አላለኝና የነክል ትጎዳለች ብለህ የምታስብበት ነገር ስለሌለ ኤሪክን ባታስከፍት ጥሩ ነው ብዬ አስባለሁኝ ትላላችሁ። እና እንደዛ ነው እና እንዲያርፋ ብትቀመጥ ጥሩ ነው። ይሄን ልጁን ራሱ ከህይወታቸው ብታወጡ ደስ ይላል። ምን ይሰራል እንዴ? ምን ያደረገ ነው? ስንት ጊዜው ከመጣ አይሄድም እንዴ ወደዛ? እና ደግሞ እሱን ወንድሙን ለመውሰድ ሳይሆን አላማው አሁን ላይ አሳቡ እውነት እናቱ ልካው ሊወስድና ለእናቱ ሊያሳይ ሳይሆን ኤሪክን ግን ሄሉ ጋር ያለውን ነገር ለማለየት ነው እየጣራ ያለውና ለምን በዚህ ልክ ያደርጋል? እና እኔ እውነት አናዶኛል። እና እንደውም ለዚህኛው ነበር መሆን ያለብህ ነው እያልኩ ያለሁት። በዛ ላይ ደግሞ የኤሪክን ማዘር የምታወራት ከሆነ ይሄኛውን የልጁን ወሬ መስማት ሳይሆን ትክክለኛውን ነገር ከእናቱ ብትሰሙ ጥሩ ነው ብዬ አስባለሁ። ምክንያቱም ኤሪክን ብሏል እናቴ ይሄን ነገር እያወቀ ሄሉን ይዛህ እናትለኝም እናቴ ደግሞ አታውቅም። እናቴ ሳታውቅ ደግሞ እኔ ዝም ብዬ ከየት አምጥቼ ነው ልጅስ ወልድ ብያለ ሲከራከር ነበር ከትናንት ወዲያ። እውነቱን ነው። ምንም ቢሆን እናታችንን የማያውቁበት አንድ ምክንያት አይኖርም። አንድ ሀገር ላይ እየኖሩ እነሱን ለማጣላት ስለሆነ ቢወጡ ደስ ይላል። ለብቻ ያስጠላል። የሚዋደዱ ሰዎችን ለማጣላት የምጥሩ ሰዎች ወደ ራሳችሁ ተመለሱ ትላላችሁ። ሸይጣን ነው ሰውን የሚዋደድን ሰው ለማጣላት የሚጥረው እንጂ ሰው የሆነ ሰው ይሄን ሊያደርግ አይችልም እላለሁ። እንግዲህ እናንተስ ምን ትላላችሁ? በተረፈ ወዲያችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች አላህ ይጠብቃችሁ። እንግዲህ መልካም ኢድ ብያለሁኝ። ፏዘና እያላችሁ እንደምታሳልፉት ተስፋ አደርጋለሁ። ከአሁን በኋላ ደግሞ ስራ ቀለል እያለ ነው የሚመጣው። በርቱልኝ። የማያልፍ ነገር የለም፣ ሁሉም ነገር ያልፋል። አለፈ ስራ በዝቶባችሁም ከርሞ ከሆነ ራሳችሁን እየጠበቃችሁ ስሩልኝ። ሰላምና ፍቅር ለሀገራችን። ዱዓ ጸሎት አድርጉ። የማንኛችን ዱዓ እንደሚደርስ ስለማይታወቅ ቻናሌን ሰብስክራይብ አድርጉልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።